የዚህ ሰውዬ ሚስት ነው አይደል ያጫወትካት? ይሄ ኤርፎን ጥሩ አይደለም። እዚህ ሰፈር ማጠፋ ከሆነ ወንድሜ ነው የምጠራልህ። ሰገው በእናትሽ ምንም በማስፈራራት ምናምን ነገር የለም እኮ ወንድም አይደለም ወንድሞች ለምን ይዘሻምጭ? ምን መጣ ማርዬ ሲስተር ተመችቶ መጀመሪያ ለሚስት አጉርሰህ ነው ለራስህ መጉረስ ያለብህ። ሮማንቲክ ተጫዋች። ሰላም ውድ ቤተሰቦቻችን እንዴት አላችሁልን? ዛሬም እዩና ባሚ በአዲስ ቪዲዮዎች መጥተናል። በኔና ባንቺ ላይ ያብራ ዓለም በደስታ ንብቻው እንኪደቡ ደግነው በምሽት ኮከብ ማታ በተጨረቃ ማታ እሳት አንድደን ማታ እንጠብቅ በቃ ማታ። እናንተን ዘና ፈታ ያደርጋሉ ብለን ያሰብናቸው ከተለያየ ቦታ ሰብሰብ ያደረግናቸው አነጋጋሪና አዝናኝ ቪዲዮዎች ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። እንዴት ናችሁ ቤተሰቦቻችን? እንደተለመደው ዛሬ መጥተናል እናንተን ለማስታቅ በጣም ዝግጁ ሆነን የመጣ ነው። ስለዚህ እናንተም ለማስታቅ ጥርሳችሁን በደንብ አጥሩ። ማቂያም ካለ በቃ ባላችሁ ነገር ብቻ አስደሰን ዛሬ ወደ መሳቅ ነው። እንወዳችኋለን። ቀጥታ እንዝቃለን። ለመጀመሪያ ጊዜ ይሄን ቪዲዮ የምታዩ ሰዎች እኔ ዩነን ሶባሚ ነኝ። ላይክ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጥታ ወደ ቪዲዮአችን መጀመሪያው ቪዲዮ አሞዬ አንዴ ስሚኝ አንቺ የማደነው አንተ አታውኝም እንዴ? ማደነው የምታካብጂው ስልክሽን አንዴ ተባልሽው። ቀጥ ብለህ ከዚህ ሰፈር ማጠፋ ከሆነ ወንድሜ ነው የምጠራልህ። ሰገው በእናትሽ ምንም በማስፈራራት ምናምን ነገር የለም እኮ ወንድም አይደለም ወንድሞች ለምን ይዘሻምጭው? ምን ያው መጣ ማርዬ ሲስተር ተመችቶ እሱ ነው እንዴ? ወንድምሽ ምንድነው? የትኔ ያስቸገርካት ነው እንዴ? በይ ብዙ እንድትጮይብኝ ምናምን አልፈልግም ጭራሽ። ወይ አረ በታኛ አይደለ? እኔም ወንድም አለኝ እሱ እመጣለሁ። እሺ ጠብቁኝ። እሱ ጋር ወንድሜ ምንድነው? አንተ በተከበርክበት ሰፈር ስደበደብ ዝም ትላለህ እንዴ? የታባቱ ነው ያለው? ይሄው እሱ ነው። አንተ ነው ወንድሜ የመታ? አዎ እኔ ነኝ። አረ ቢተረበያ እኔ በፈረስ አንቺ ባያ እንደዚህ ያልን ስንከራከር ጨዋታ ነው። አስጀኑላት ፈረስ በጊዜ እንድትደርስ ታሰረገላ እንታይኔ ገላ እናት አባት ሰምቶት ቀን ተቆርጦ አባወራ ነገር ተረጋግጦ አጎት አክስቶችሽ ተሰብስበው ታዲያ ፖፖዛው ባም ምን አባታቸው ነው እንደዚህ? ወይኔ ማንዬ ቻችንን ነው ይዘ ምንድነው ትነሳለህ እንዴ በዚህ ሰዓት? ምን አይነት ነው? ና ወደዛ። ወይኔ ይመጣስነው ተቀጥቀጠናል እንዴ መጣ ነው ዛጋ ሱስ አለበት እንዴ ይሄዳል። መቀጥቀጥ አልጠገበም መሰለኝ። አሁንም እየደነሰኩ ነው። አልጠገበም መሰለኝ። ወንድሞች ግን መከታ ናቸው። መከታ እንደሚኖር ቀጣይ ቪዲዮ ዛሬ ወንድነታችን ይለይልናል። እሺ ጨርሰው የኔ ጀግና ህይወቴን አፈልገው መሰለኝ። እሷ ለኔ ተው ዛሬ ጨርሳለሁ። እሺ ወይኔ የራሱን ዕቃ ቆረጠ እንዴ! እሱ ሳይሻለኝ መጣሽ እቤት ያለውን ቀሚስ ልበሰው። እሺ ምንም ማለት አንችልም። አንዳንዴ ወንድነት ያስበላል። ሲል ቀጣይ ቪዲዮ ሄሎ ጤና ይስጥልኝ። እግዚአብሔር ይመስገን። ሰላም ነው አለን ደህና። ሳባ ነሻ? ሳባ ተፈራ። አንድ ነገር ላወራሽ ነበረ። ይመችሻል ለማውራት? ማን ልበል? እኔ አብርሃም እባላለሁ።
የአናቢ ፍቅረኛ ነበርኩኝና ሽማግሌ ልልክ ብዬ ወይ እናቴን ወይ አባቴን መጀመሪያ አውራት ብላኝ ነው። ማአናቢ አዎ አይ ተሳስተሃል። ወይ አልተሳሳትኩም። አይ ተሳስተሃል። እስኪ እሺ ቆይ አንዴ አባቴን አንዴ አውር። ሃሎ ሃሎ ጤና ይስጥልኝ ወይዘሮ ሳባ። እግዚአብሔር ይመስገን። ይኸው እነዚህ እንደው ወጣቶች እኮ ይኸው ቤቴ ቁጭ ብለው ካልተጋባን ብለውኝ እኮ ነው መከራ የሚያሳዩኝ ወይዘሮ ሳባ። ትቀልድ የለ እንዴ? ኧረ እባክህ እንደዚህ አይነት ዘመን ሊደርሰናል እንዴ? እንደው ምን እናድርግ ልጆቻችንን ያው ጊዜውም ከባድ ነው እዛው እንዳራቸው እኮ ብዬ ነው ወይዘሮ ሳባ። አይ እንደዚህ አይነት ጋብቻ የለም። አይደለም እኮ የኔም ልጅ እንደው በመከራ ነው ያስተማርኩት ደሃ ነውና እሷም ጠጋ አርጋ እንደው ትለውጠው ብዬ ነው እንጂ ወድጄ አይደለም። እንደው ባታገባውም ደስ ይለኛል። ወይዘሮ ሳባ ይኸውልሽ ያለ እናት ያሳደግኩት ልጄ ነው። ኧረ በእናትህ እንዴት ትቀልዳለህ እንዴ? እንዴት ወይዘሮ ሳባ እንዴ ወዳው እኮ ነው ፍቅር አይደል እንዴ? እሱ የደሃ ልጅ ቢሆን ምን ችግር አለው? እኔ ከድህነቱ ጋር ሳይሆን እንደዚህ አይነት አባት ከሆንክ ለልጁ እንደዚህ አይነት ጥያቄ አትጠይቅም ሲጀመር። እንዴ እኔ እንዴት ለልጁ ይሞታለሁ እንጂ ወይዘሮ ሳባ? አይ እኛም ሌላው ማይሞት ማን አለ ለልጁ እኮ እሱን እኮ ነው እኔ ሽማግሌ ሰውም መጀመሪያ ሰርቶ ይለወጥና ያሳየን። ሳታውን የምትቀይረው እሱ ይለወጥ መጀመሪያ። ይሰራል እኮ ሸማ ይሰራ አንቺ አመዳ ቻውሽብኛለሽ። ሸማ ነው የሚሰራው። ወይዘሮ ሳባ ገፋኛ ነው ገፋኛ ነው። አይን አወጣ ነው አይኑን አወጣ። የደወልን ፈታ ነው እንግዲህ አንዳንዴ እናቶቻችን ጋር እውነት በጣም ደስ ትላላችሁ። የት ነው እየሄድን ያለ ነው? ወደ ሰፈር ነው። ወደ ሰፈር እሺ። የዚህ ሰውዬ ሚስት ነው አይደል ያጫወትካት? ይሄ ኤርፎን ጥሩ አይደለም። አፋታ ይሄ ሰው ኤርፎን ባያረግ ኖሮ እንደዚህ አያወራም። ደጋረገ እውነት ወጣ። ፀሐይና እውነት ተደብቃ አትቀርም። እሰይ ብያለሁ። ገላችሁን ካልታጠባችሁ በቀን 200 ሺህ ብር ይሰጣችኋል ብትባሉ ለምን ያህል ቀናት ገላችሁን ስትታጠቡ መቀጠል ትችላላችሁ? የሚገርም ነው። እውነት ቢሆን ጥሩ ነበር። የእውነት ቢሆን ጥንብት ብዬ ሀብታም ነበር የምንሆነው። የምር በደንብ የናጠጠ ነበር የምንሆነው። እንዴ ዘከር እኔ ባንተ ተባመንብሃለሁ። አሁን ባለው ወቅት ያቀብራችሁ 6 ሚሊዮን ምን አንታሽ እንቺ ደግሞ አረግሽ ያረግሽ እኔ ነኝ የማያርመኝ ለነገሩ። ምንድን ነው እውነታውን ነው ያወራሁት። ውሸት አልፈጠርኩም እንዴ? ሰው እውነቱን ሲነግራችሁ የሰደባችሁ ይመስላችኋል? አይ ተማመንብሃለሁ አለች። በእናትህ ሚስቱ ተተማመንበታለች። ደስ ሊል ነው የሚገባው። ልጅ እያለ ነቃቃ ስንጫወት ብሉ እኔ በቆሎ በላለሁ። ጎመን ብላ እንትን ጎመን ብላ በቃ መሻ አይደለ? መሻ እንተኛ። ኧረ እንተኛ ነገ ካስላችሁ እንተኛ። በቃ እኔም ከእናንተ ጋር ነው እሺ የምተኛው። ከእናንተ ጋር ተኛለሁ። ሂድ ልጁ ብቻ አንተ ሀብታም እኮ አይደለም። ሂድ ብቻ አንተኝ ሂድ። ክላስ ተኝ ሂድ። ለምንድን ነው የምተኛው? ብቻዬን አልተኛም እንዴ? ከእናንተ ጋር ነው የምተኛው። ትፈልገው በባልና በሚስት ልጅ አይተኛም። አልፈልግም እምቢ እንዴ? ሽንካይ በስኩት ነገር ተገዛለን። በቃ በውሸት ገንዘብ ልሻውደኝ ነው። አልፈልግም። እንደውም ባል ነው መሆን ፈልገው ከሷ ጋር ነው የምተኛው። ባልኝ ዛሬ ነገ ባልቶናል። አንተ ዛሬ ነገ እውነትን ነው። ነገ አንተ ነህ ባልቶናል። ዛሬ ነኝ። እሺ እኔ ነገ ባልሽ ነኝ። እሺ ዛሬ ግን እኔ ቶሎ ነው የሚመሸው። ስለዚህ 2 ደቂቃ ይነጋል። 2 ደቂቃ በኋላ ይነጋል። ባለፈው አንተ ጊዜ 5 ደቂቃ አልነበረ? እኔ አልፈልግም። እኔ አለቅሳለሁ። በቃ
አይ ግን ሴት ልጅ ማለት ነው። አይ ልጅነት ከልጅነት እስከ አዋቂ በቃ ተፈላጊ ነን። ከልጅነት እስከ እውቀት እንለያለን። የት ነሽ የልጅነት ሚስቴ ቃቃ ላይ እኔ እናት አለ የት ነሽ የት ነሽ የት ነሽ የት ነሽ ህመምሽ የሳቀያለኝ። እስቲ በመሃል እየተዝናናችሁ አንድ የሚያሸልም ጥያቄ ልጠይቃችሁ። ስንወለድ ጀምሮ የነበረውና የማያድገው የሰውነት ክፍላችን የቱ ነው? ኤ ጆሮአችን፣ ቢ አይናችን፣ ሲ ምላሳችን። መልሱን በኮሜንት አሳውቁኝ። ቀድሞ ትክክለኛውን መልስ የመለሰ ሽልማት ይኖረዋል። መልካም እድል። እሺ ጀምራለች። እሺ ኧረ አባዬ ግዛልኝ ገበናት ጥፍሬ ራስ መሰራት አለብኝ። ብርም ስጠኝ በእናት ሜካፕም መሰራት ፈልጋለሁ። ለፀጉሬስ? እሺ እኔ ላንቺ ነው እኮ የምኖረው። ደግሞ ድረስና እገዛልሻለሁ። እሺ እኮ ጥፍሬን ውስጥ መሰራት አለብኝ። ሲማኔርም መግዛት አለብኝ። ዝም በይች ዝም ብለሽ እንዴ አባትሽ ምን ላይ እንትን ልትይ ነው? ልበይ ሆኖ እንዴ ምን ሆነሽ ነው? ስንት አባት የሌለው አለ። አንቺ የጥፍር የምን እያልሽ እንዴ ሰው የምታሳቅዩ ምን ሆነሽ ነው? እንዴ ጋሼ ምን ሆኖ ነው? ምን ላድርግ እንዴ ይደና ፍልጥ የለም ቤት እንዴ በርበሬ እያልጠኑ በፍልጥ አናታናቷን አይሏትም እንዴ? እቺ አሰደቢ አንድ ልጅ እኮ ነች። ምን ላድርግ? ምንስ ቢሆን እንዴ ጋሼ መመከር አለባት። ልጅ እንደዚህ ሲቀብጥ ጥሩ አይደለም። እሹሩሩ አያዋጣም። አንዳንዴ ምን ላድርግ እኔ አንድ ነገር ትሆንብኛል እንዴ? ደህና አድርገው መርገጥ አለበት። እሺ በጉማሬ ደህና አድርገው መርገጥ። ኧረ የለም ምን ያባካ የለም። አንቺ ዝም ብለሽ ይገው አባትየው በላይ ልጅ የተናደረው ነገር ልጅ ደርግ ነው እንዴ አንተ? በጉማሬ ምናምን የምር ባቢዮት ዘመን ነው እንዴ ጀለስ? አይ ጃተለኛል አንተ የትምሽ አባትየው ግን አንደኛ ለልጃቸው ምን አይ እንዴ ብዙም አታውቁም። ሰው ልጅ በርበሬ ያስፈልግ ለወጥም ተወዷል። አታው እንጂ በርበሬ ያልበዘበ ሻላ እንዴ አሁን ተቀልዳለ። ቀጣይ ቪዲዮ መጀመሪያ ለሚስት አጉርሰህ ነው ለራስህ መጉረስ ያለብህ። አፈር ያስበላው ተው እንጂ ሮማንቲክ ተጫዋች የለ። መጣ ያሺ ይቅርታ እንግዲህ ከመሸ እቺን ያዛታ። አሪፍ ነው። እሺ አባይ እርሶ ዛሬ አባቱ ነው ይዛት መጣው ነው ማለት ግባ። ትንሽ እኮ መጠጥ ጠጥተው ውጭ አለማደርስ እናትና አባት ቤት እኮ ነው ይዛት የመጣው። እንዲህ ነሽ አያሳፍርም። ይሄ ብታገቢው እንኳን ታማኝ ነው። አየሽው ከቤት ውጭ አያድርም፣ አይተኛም። ከሌላም ሴት ጋር ቢሆን ይዘልይ መጣ አይናምብሳ አይደለ? እሰይ ምን ይሁን ሰራተኛዋ ተኝታለች። ሰራተኛዋ እሷን አስወጣት። ያንተ ክላስ ደግሞ እንደምታውቀው ነው ካልሲ አለ፣ በዛ ላይ ያልታጠቡ ይሄ ምክምክ ስፖርት እንሰራባቸው ገምቷል ክፍል ላጸዳው ስለ የመጣው። ስለዚህ እናቴ የለችም። አንተ የተረገስክበት የኔና እናት አልጋ አለ፣ እዛ ላይ ተኛ። በቂ ሻወር አለ የኛ እመኝ ይሄው እመኝ በቂ ሻወር ሙቅ ሻወር አለው። ከፈለጋችሁ ትንሽ ይሄ ሳውና እንትኑንም አሰርቻለሁ። እዛ እኛ አልጋ ላይ ተኙ። ግቡ በቃ ቁርስ ምናምን እንዴት ነው ይምጣሉ? እኔ እኮ እናትና አባቱ ቤት ይዞኝ ይመጣል። አዎ ይሄ በታሪክ የመጀመሪያው የቤተሰብ ቅልቅል ነው። ሰክራችሁ መጣችሁ ቢሆን እግዚአብሔር ይመስገን። ሌላ ጊዜ ድጋሚ ቅልቅሉን ደግሞ አንቺ እናትና አባትሽ ይዘው ሽምግልና እንኳን አላስነክሽኝም እኮ ድንገት መጣሽብኝ። ግቡ እንደኛ አባቴ ቤት መጣ ሳተኛ እመኔን ግባ እንሂድ። ውይይኛ ለኔ ሰው የኔ ግቡ እናተኛ አይሆንም ግቡ እናተኛ አይ መጠጥ መንፈስ የመጠጥ መንፈስ የተወጋዩ። አቤት እኔ እኮ መጀመሪያ ዘበኛ መስሎኝ አይ ጠርጠር ያለው ግን ግቡ ራሳችሁን እስከሚያስት ድረስ አጠጡ። የተገረስክበት አልጋ ላይ ልታስወልድ ነው። እዛ የምትሸናበት እንደለመድከው ሽና ምን ይላል እባካችሁ። እውነቴን ነው። የዛሬ ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ እናደርጋለን። ቀጣይም በአዳዲስ አዝናኝ ቁም ነገር ጉዳዮች እንመጣለን። እስከዛው እናንተ
ባለው ቪዲዮ ዘና ፈታ በሉልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደውል ምልክቱን ነካ አድርጓት። የምንለቀው ቪዲዮ ቶሎ እንዲደርሳችሁ የደውል ምልክቱን ነካ ብቻ ማድረግ ነው። በቀጣይ በአዳዲስ ቪዲዮዎች እንገናኛለን። እስከዛው ሳምንት ሁሉ እንመኝላችኋለን። ባይ በልዬ 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 አሞራ እንዳይበላኝ እኔ ላንቺ ብዬ